በድሬዳዋ ከተማ አስተዳደር በሰባተኛው ሀገራዊ ምርጫ እየተፎካከሩ የሚገኙ የፖለቲካ ፓርቲ እጩዎችን የተመለከተ ዝግጅት ይኖረናል። ወደዛ እንወስዳችኋለን። በርካታ ህዝብ ይበጀኛል ይጠቅመኛል የሚለውን ሰሞኑን ያው የምርጫ ቅስቀሳ ወቅት ነበር። በቅስቀሳ የተለያዩ ፓርቲዎች ፕሮግራማቸውን ለህዝብ ያላቸውን ይሁንታ የሚያሳምን የተለያዩ ጉዳዮቻቸውን ሲያቀርቡ ነበርና ውሳኔው የህዝብ ነው። ህዝቡ በነቂስ ወጥቶ የሚፈልገውን በነፃነት እየመረጠ እያየን ያለ ነው። የምርጫው ውጤት ምንም ይሁን ምን የህዝብ ድምፅ መከበር አለበት የሚል ጽኑ እምነት ይዤ የምንቀሳቀስ ፓርቲም ምንም የምንንቀሳቀስ ስለሆነ ህዝብ የሰጠንን ድምፅ በጸጋ እንቀበላለን። ሰባተኛ ሀገራዊ ምርጫ ከምዝገባውም ጀምሮ ያው በቴክኖሎጂ የታገዘ ምዝገባ አድርገናል። እንደኛ ፓርቲ ደግሞ ብዙ ተወዳዳሪዎችን የሚያሳተፍንበት ነው። ህዝቡም በንቁ በምርጫው እንዲመዘግብም ያደረገበት ጊዜ ነበር ብዬ ነው የማስበው። ያለማንም ተጽዕኖና እንትን እየወጣ ድምጽ እየሰጠበት ያለበት ሁኔታ ነው የተገነዘብኩት ማለት ነው። ስለዚህ ሰባተኛ ሀገራዊ ምርጫ ለኔ ታሪካዊ ምርጫ ነው ብዬ ነው የማስበው። ሁላችንም በየፊናችን በየፓርቲ እንዲሁም ተፎካካሪ ፓርቲዎችም ጭምር በጋራ እየተወዳደርን ያለንበት ሁኔታ ነው ያለው። እንደ መንግስትም ያው ዞሮ ዞሮ የህዝብን ድምጽ ለማግኘት መልካምም ሰራ መጥፎም ሰራ ህዝብ ነው የሚወስነውና የህዝብን ድምጽ ደግሞ እኛ ማክብረን የተሻለም ብሎን እኛን ከመረጠ ነገም በተሻለ መልኩ ለማህበረሰባችን ልማቱን ለማስቀጠል ያለውን ነገር ደግሞ ግን ፍትህን ለማስፈን የምናደርጋቸውን ጥረቶች በተሻለ መልኩ እንደ ድሬዳዋ አስተዳደር አይደለም እንደ ሀገር አቀፍም የምንቀጥል ነው የሚሆነው።